እስራኤል በሊባኖስ ላይ በፈጸመችው ጥቃት የሟቾች ቁጥር 50 መድረሱ ተነግሯል። አሳምረን ስለምናውቀው ሻዕቢያን ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ አምናለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። እስራኤል ቀጣዩን የኢራን መንፈሳዊ መሪ አያቶላን ለመምረጥ ድምፅ እየቆጠሩ የነበሩ በርካታ የኢራን ባለስልጣናትን መግደሏን እንደምታምን ፎክስ ኒውስ ዘግቧል። የኢራን ቀይ ጨረቃ ማህበር ጦርነቱ ከጀመረ ወዲህ 787 ሰዎች መገደላቸውን ገለጸ። የነዳጅ ዋጋም በከፍተኛ ሁኔታ እያሻቀበ ይገኛል ተብሏል። ኢየሩሳሌም ውስጥ የምትገኘው ቤት ሼሜሽ በቀጥታ በሮኬት ተመታች። የአሜሪካ ጦር በኢኳዶር ወታደራዊ እርምጃ እየወሰደ እንደሆነ ተነግሯል። ሰላም የዱካ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ እያለን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። እስራኤል በሊባኖስ ላይ በፈጸመችው ጥቃት የሟቾች ቁጥር 50 ደረሰ። የሊባኖሱ አልማያዲን ቴሌቪዥን በሊባኖስ ተራራማ አካባቢ በአራሞንና ሳዲያት ላይ እስራኤል በፈጸመችው የአየር ጥቃት ቢያንስ 6 ሰዎች መገደላቸውን ዘግቧል። የሊባኖስ የጤና ሚኒስቴር እንዳስታወቀው በጥቃቱ ሌሎች 8 ሰዎች ቆስለዋል ብሏል። የሊባኖስ ባለስልጣናት በእስራኤል ጥቃት የሞቱት ሰዎች ቁጥር ወደ 50 ከፍ ብሏል፣ 335 ሰዎች ደግሞ ቆስለዋል ሲሉ ማስታወቃቸው ይታወሳል። በሌላ መረጃ በኳታርና በሳውዲ አረቢያ ቁልፍ የኃይል ተቋማት ላይ የሚሰነዘረው ጥቃት እንዲሁም ኢራን የሆርሙዝ ወሽመጥን ከመዘርጋቷ ጋር ተያይዞ የዓለም የነዳጅና የጋዝ ዋጋ እያሻቀበ ይገኛል ተብሏል። ተንታኞች እንደሚያስጠነቅቁት የነዳጅ መቋረጡ በዓለም ዙሪያ የኃይል ወጪዎችን ከፍ ሊያደርግ እንደሚችል፣ ይህም ቤንዚን፣ ኤሌክትሪክና ማሞቂያ ላይ ተጽዕኖ ይኖረዋል ብለዋል። ካብ ዝገርም ስርዓት ሻዕቢያ እውን ብዝገደደ መንገዲ መልእክተይ ንሻዕቢያ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ። አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም፣ ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብለዋል ጠቅላይ ሚኒስትር አብይ አህመድ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ላይ ከኢዜአ ጋር በትግረኛ ቋንቋ ቃለ ምልልስ አድርገዋል። በሰሜኑ አካባቢ ተከስቶ የነበረው ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ አለ የሚባለው ውጥረት እንዲሁም ከሻዕቢያ ጋር የተያዙ ነጥቦች የውይይቱ አጀንዳዎች ነበሩ። ጠቅላይ ሚኒስትር አብይ አህመድ የሻዕቢያ ስርዓት በሀገራችን ግዛቶች ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ያሉት አቋም ምን ይመስላል የሚል ጥያቄ ተነስቶላቸው የሰሜን እዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብ እናም ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው ብሏል። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረገው ነው ብለዋል። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል ብለዋል። ይህ እኩዩን ተግባር እኩይ፣ መልካሙን ተግባር ደግሞ መልካም ማለታችን ቀር አይለንም ብለዋል። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያ ወቅት የውጭን ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም፣ ኃይላችን ውስን ነበር ብለዋል። ከህወሓት ጋር ውጊያ ላይ የነበርነው የውጭ ኃይልን መከላከል አንችልም ብለዋል። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሃንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በ2 ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ ብለዋል። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናትን ወደ አስመራ ልከን የነበር ነው ብለዋል። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል ብለዋል። ከዚህ ጋም ወደ መቀሌ እንዳይገባ ብለን ታክቲካል በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው ብለዋል። ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊትም ለሁሉም ያለኝ መልእክት ወደ ሰላም እንዲመጡ ነው ብለዋል። በሌላ ደግሞ ሻዕቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል? የሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳያስቀር አያምናቸውም ብለዋል።
እንደሚታወቀው የኤርትራ ሕዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎችን በኤርትራ ነበሩ። ዛሬ ደግሞ ሁሉም በሚባል ደረጃ የሉም ብለዋል። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር ዩኒቨርሲቲ የላትም። ኤርትራዊ አገሩን ትቶ ወደ ስደት አምርቷል። የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ ሆናለች ብለዋል። እነዚህ ከሀገራቸው የተሰደዱት በስደት ላይ ያሉት ሰርተው እንዳይኖሩም ከነዚህ ጋር ሰላዮች ጭምር እየላከ ማን ነው ጤነኛ ማን ነው በሽተኛ የሚለውን ለማወቅ አስቸጋሪ እንደሆነ ሰላማዊ የሆኑ ችግሮች ላይ እንደወደቁ ገልጸዋል። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተደባልቆ የሚመጣው በሽተኛ አስተሳሰብ ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ ለማለት ያስቸግረን ብለዋል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆኖም ሰላም እያሳጣቸው ይገኛል ብለዋል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩም በውጭም መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል የሚመስለኝ ይቅርታ የሚያገባው ሰብአዊ በደል ብለዋል። እኛም ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት አይታስብም ብለዋል። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናቀው ዳግም ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ አምናለሁ ብለዋል። ወደ እስራኤልና ወደ ኢራን ከተሰሙ ጉዳዮች ደግሞ ስናልፍ እስራኤል ቀጣዩን የኢራን መንፈሳዊ መሪ አያቶላን ለመምረጥ ድምጽ እየቆጠሩ የነበሩ በርካታ የኢራን ባለስልጣናትን መግደሏን አሳውቃለች። እንደ ዘገባው ከሆነ ጥቃቱ የተፈጸመው በቴህራንና በቆም ከተሞች የሚገኙ የባለሙያዎች ምክር ቤት አባላትን የቀድሞውን መሪ አሊ ካሚኒን የሚተካ አዲስ መሪ ለመምረጥ ድምጽ በመቁጠር ላይ ያሉ ነው ተብሏል። የእስራኤል ባለስልጣናት ጥቃቱ የተፈጸመው አዲስ መሪ እንዳይመረጥ ለማደናቀፍ እንደሆነም ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኃይሎች እስራኤል በኢራን ላይ የምታደርገው ጥቃት እንዲቀላቀሉ ትዕዛዝ ሰጥተው ነበር ያሉት ቴህራን በመጀመሪያ ጥቃት ልትፈጽም ነው ብለው በማመን ጦርነቱ እንዴት እንደተጀመረ ከሚገልጹት ከፍተኛ ዲፕሎማት የሰጡት ዘገባ ጋር የሚቃረን ሀሳብ ሰንዝረዋል። በሌላ በኩል ደግሞ ኢራን በመካከለኛው ምስራቅ በሚገኙ የእስራኤልና የአሜሪካ ኢላማዎች ላይ ለአራተኛ ሌሊት ጥቃት ማድረጓን ቀጥላለች። በዱባይ በሚገኘው የዋሽንግተን ኤምባሲና በተባበሩት አረብ ኤሚሬትስ ፋጃሂራ ወደብ ላይ ጥቃት መሰንዘሯ ታውቋል። በኢራን ከቅዳሜ ጀምሮ ቢያንስ 787 ሰዎች መሞታቸውን የተሰማ ሲሆን አሜሪካና እስራኤል በኢራን ላይ ጥቃታቸውን ቀጥለዋል። እስራኤል በሊባኖስ ከተሞች ቤሩትና ሲዶናን በቦምብ የደበደበች ሲሆን ወታደሮቹ በደቡባዊ የሀገሪቱ ክፍሎች ተጨማሪ ቦታዎችን እንዲይዙ ፈቃድ ሰጥታለች። ትራምፕ እንዳስታወቁት ዩናይትድ ስቴትስ የባህር ኃይል መርከቦችን የሆርሙዝ የባህር ዳርቻን ለማሰማራት መዘጋጀታቸውን ቢገልጹም የኢራን አብዮታዊ ዘብ አስፈላጊው የውሃ መንገድ እንደተዘጋ ካወጀ በኋላ ይህንኑ ንግግር አድርገዋል። የኳታር ባለስልጣናት ለኢራን አብዮታዊ ዘብ የሚሰልሉ ሁለተኛ ዋነኛ እንቅስቃሴዎችንና ቢያንስ 10 ተጠርጣሪዎችን በቁጥጥር ስር መዋላቸውን ተናግረዋል። ከዚህ ጋር በተያያዘ ዛሬ በተረጋገጠው ዜና ኢየሩሳሌም ውስጥ የምትገኘው ቤት ሼሜሽ በቀጥታ በሮኬት መመታቷ ታውቋል። የማህበራዊ ሚዲያ ምስሎች በከተማዋ የተረጋገጠ ጥቃትን እያሳዩ ይገኛሉ። የአሜሪካ ጦር በኢኳዶር ወታደራዊ እርምጃ መጀመሩ ተነገረ። የአሜሪካ ደቡባዊ እዝ እንደገለጸው የአሜሪካና የኢኳዶር ጦር ኃይሎች በጋራ በመሆን በአገሪቱ በሚገኙ ናኮር አሸባሪ ቡድኖች ላይ ቆራጥ እርምጃ መውሰድ ጀምረዋል። የኢኳዶር መከላከያ ሚኒስቴር በበኩሉ የዘመቻው ዝርዝር መረጃ በሚስጥር የተያዘ መሆኑን አስታውቋል። ይህ ክስተት አሜሪካ ኒኮላስ ማዱሮን በካራካስ በቁጥጥር ስር ካዋለች ከሁለት ወራት በኋላ የተከሰተ ሲሆን ዋሽንግተን በላቲን አሜሪካ ለሁለተኛ ጊዜ ቀጥተኛ ወታደራዊ ጣልቃ ገብነት እያደረገች መሆኑን ያሳያል። ይህም አሜሪካ ከመቼውም ጊዜ በላይ በበርካታ ግንባሮች መጠመዷን ያረጋግጣል።
በአንድ በኩል በ2023 ወዲህ ታይቶ የማይታወቅ ግዙፍ የመካከለኛው ምስራቅ ጦርነት እያካሄደች፣ በሌላ በኩል ደግሞ በደቡብ አሜሪካ ንቁ ወታደራዊ ዘመቻዎችን እያከናወነች ትገኛለች ተብሏል።